እሺ ከዛ ንቅንቅ ላለው ብትል እንደሚፈጠር ታውቃለህ። አሁን እኔ ባልነክ በደንብ እያሰብኩበት። እኔ ግን በጣም ነው የራበኝ። እናንተ ቤት ምግብ የለም እንዴ? እማዬ ዘመድ ጋር ሄዳለች። ሰራተኛችን ደግሞ ዛሬ ጠዋት ሄደች። ክፈትልኝ ጮ ነው በሩ ክፈትልኝ። ናታን ኤቢ እባክሽ በእኔ ምክንያት ይሄ ቤት መፍረስ የለበትም። እማዬ አባ በመጨረሻ አቢጌል ስትፈልገው የነበረውን ነገር አገኘችው። ታዲያ አቢጌል የናታን እጅ የነበረውን ወረቀት አግኝቼ ስለ ሚስጥሩ እውነታ ማወቅ አለብኝ ትል ነበረ። አሁን ግን አቢጌል የናታንን የተከተተ ወይም የተደበቀ ወረቀት ፈልጋ በማግኘት እያንዳንዱን እውነታ ልታውቅ ችላለች። ታዲያ ተደብቆ የነበረው የዳጣና የሰላም ሚስጥር ይፋ ለመውጣት ዳርዳር እያለ ይገኛል። አቢጌል ምንም አይነት ሚስጥር ከኔ ተደብቆ መኖር የለበትም ትላለች። ታዲያ ይህን ሚስጥር ደበቅን እንኳን ብትሉ እኔ አቢጌል ነኝ። ስለዚህ እያንዳንዷ ነገር መርምሬ እደርስበትና አገኘዋለሁ። በስከ መጨረሻ ዳጣና ሰላም እናትና ልጅ መሆናቸውን አውቄያለሁ። እናም ደግሞ ይህንን ነገር ለማዬ እናገራለሁ። እስከዛሬ አስበውበት ነበረ ሲያታልሉን የነበሩት ትለው ነበረ ለናታን። ናታንም አደራይም በላሁ በማለት አቢጌልን እጅግ በጣም እየለመናት ይገኛል። ታዲያ አቢጌል ናታንን የማይወጣው ጣጣ ውስጥ አስገብታው ትገኛለች። እሱም ምንድነው አቢጌል ይህንን አጋጣሚ በመጠቀም ናታንን የራሷ ለማድረግ እየሞከረች ትገኝ ነበረ። ታዲያ እዚህ አጣብቂኝ ውስጥ እየገባው ናታን አሁን ምን ማድረግ እንዳለበት ግራ ተጋብቶ ይገኝ ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ዳጣ ፊልምን ክፍል 75 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። እውነታውን ሳላውቅ እንቅልፍ አይወስደኝም የምትለው አቢጌል ምንም አይነት ሚስጥር ከኔ መደበቅ የለበትም እያለችም የናታን ክፍል ገብታ እየበረበረች ትገኝ ነበረ። ታዲያ አቢጌል እንዳለችውም የተደበቀውን ነገር በማግኘት እናም በማንበብ አሁን ላይ ሚስጥሩ ላይ ደርሳበት ትገኛለች። ናታንም ይህ ነገር ከታወቀ በኋላ ሰላሙን እያጣ ይገኝ ነበረ። ታዲያ አቢጌል እንደለመደችው እንድተባበርህ የምትፈልግ ከሆነ ይህንን ሚስጥር ማንም እንዲያውቅ የማትፈልግ ከሆነ እኔ በምፈልገው መስመር ትሄዳለህ እያለችውም ትገኝ ነበረ። ታዲያ ናታንም ይህ ቤተሰብ በእኔ እንዝላልነት ምክንያት ከሚበጠበጥ እኔ እሷ በምትለኝ ሀሳብ ተስማምቼ ነገሮችን ማስተካከል አለብኝ እያለም እያሰበ ይገኛል። ታዲያ የአቢጌል ቅድመ ሁኔታ እንዲህ ነበረ። ናታን ይህንን ሚስጥር እኔ እንዳላወራብህ የምትፈልግ ከሆነ እኔ እንደተመረቅኩኝ በትክክል ቀለበት ታደርግልኛለህ፣ ከዛም ደግሞ እኔን ታገባኛለህ፣ እናም እኔ እናንተ አብረን እንኖራለን ይል ነበረ። ታዲያ ናታን ምንም እንኳን ለመምረጥ ቢቸገርም በእኔ ምክንያት ቤተሰቡ ከሚበጠበት አንቺ የምትኝን አደርጋለሁ ሲልም በስከ መጨረሻ ተስማምቶ ይገኛል። አቢጌል አሁን ላይ ያወቀችው ዳጣና ሰላም እናትና ልጅ መሆናቸውን ብቻ ነው። ነገር ግን ዳጣ ደግሞ ስለ እናቷ እንደማታውቅ ብታውቅ አሁኑኑ ለዳጣ ካልነገርኳት እያለች ሌላ ጥያቄ ውስጥ ትገባ ነበረ። ታዲያ አቢጌል ይህንን ሚስጥር ይዛ አሁን ናታንንም ሆነ እንዲሁም ደግሞ ዳጣን በእጇ ላይ አስቀምጣ እያሾረችና እያሽከረከረቻቸው ትገኛለች። ታዲያ ናታን እኔ ለሰው ብዬ ይህን ሁሉ ዋጋ የምከፍለው ለምንድን ነው እያለም ራሱን እየጠየቀ ይገኛል። ናታን አደራይን ከምበላ ብዬ ነው እንጂ ሊበጠበጡ የሚችሉት የሷ ቤተሰቦች ናቸው። እኔ ደግሞ እነሱ ተበጠበጡ አልተበጠበጡ አያገባኝም ነበረ። አሁን ወደ ቤተሰቦቼ ወይም ወደ አባቴ መመለስ እችላለሁኝ እያለም እያሰበ ይገኛል። ታዲያ አቢጌልንም እባክሽ ለቤተሰቦችሽ ብለሽ ይህንን ሚስጥር ለማንም አትናገሪ፣ እኔም እስከዛሬ አላውቅም ነበረ፣ አሁን ደግሞ አንቺ አወቅሽ እኔም አወቅኩኝ፣ ስለዚህ እባክሽ እንቻለው እያለም እየለመናት ይገኛል። ታዲያ አንድ ነገር በተፈጠረ ቁጥር አቢጌል እማዬ ከማለት ወደ ኋላ አላለችም። አሁን ላይ ለእናቷ ተናግራ እውነታውን ሁሉም ሰው አውቆ ቤተሰቡን መበጥበጥ የአቢጌል ሀሳብ ሆኗል። ታዲያ አቢጌል የዳጣና የሰላም እናትና ልጅነት እንጂ ሌላ የተደበቀ ሚስጥር እንዳለ አላወቀችም። አሁን ግን ያኛውን ሚስጥር ማወቅ አለብኝ ስትልም እየጫረች ትገኛለች። እሱም ምንድን ነው? የሰላም ልጅ አባት ማን ነው? እናም ደግሞ ዳጣ ስያማ ልጅ ናት ስትል ነበረ እየጠየቀች የምትገኝ
የሚገኘው። እኔ ፈልጌ የማጣው ነገር የለም። ስለዚህ ይህንንም ነገር ፈልጌ አውቀዋለሁ። የዳጣ አባት ማን እንደሆነ አጣራለሁ እያለችም ትገኛለች። ናታንም እባክሽ ከዚህ በኋላ አንዳችም እርምጃ አትራመጂ፣ ይህንንም ነገር እንዳልሰማሽ አድርገሽ ቁጠሪው፣ እናም ደግሞ ሌላ ነገር መፈለግሽን አቁሚ እያለም እየለመናት ይገኛል። ታዲያ ለመቼ ክፍተት በተፈጠረ የምትለው አቢጌል አሁን ይህንን አጋጣሚ አግኝቼ ትርምስምሱን አወጣዋለሁ፣ እናም በዚህ አጋጣሚ መጠቀም አለብኝ እያለች ትገኛለች። ወይዘሮ ማርታ ለዘመናት ስትጠብቀው የነበረው ትዳሯ አሁን ላይ እንደሚፈርስ ስናውቅ እጅግ በጣም አዝነናል። ታዲያ ወይዘሮ ማርታ ለቀናታትም ሆነ ለዘመናት ለአመታት ያክል ባለቤቷን እጅግ በጣም እንደምታምነው እያለች ትናገር ነበረ። ደረጀ ማርታ አሁን ላይ ይህንን ጉዴን ብታውቂ ምን ይሰማሽ ይሆን እያለም ይገኛል። ታዲያ ስጋት ቀጠና ላይ የወደቀው ደረጀ አሁን ስለሚስቱ ሲያስብ እጅግ በጣም ጭንቀት ውስጥ እየገባ ይገኝ ነበረ። ደረጀ ምንም እንኳን ሳያስበው የተደረገ ድርጊት ቢሆንም ነገር ግን ከተፈጠረ በኋላ ምንም ማድረግ እንደማይችል ሲገባው አሁን ከወትሮው ለየት ያለ ጭንቀት ውስጥ እየገባ ይገኛል። ታዲያ ማርታም ብትሆን ደሬ ምንድነው የሚያስጨንቅህ ነገር? እኔ እኮ ሚስትህ እንጂ ሌላ ነገር አይደለሁም። ለምንድነው ጭንቀትህን የማታካፍለኝ? እያለችም እየጠየቀችው ትገኝ ነበረ። ታዲያ ደረጀ ውስጤን ብታውቂ ኖሮ ምን ሊሰማ እንደሚችል መገመት ከባድ ነው ይል ነበረ። ወይዘሮ ማርታም ደረጀ አሁን ያለበት ጭንቀት እጅግ በጣም እያስጨነቃት እናም ደግሞ ጭንቀቱን በተካፈልኩት እያለችም ትገኝ ነበረ። ታዲያ ለማንም የመናገር የማይችለው እናም ለማንም ማካፈል የማይችለው ችግር የገጠመው ደረጀ ከዛሬ ነገ ምን ተፈጠረ፣ ተነቃብኝ ወይስ ደግሞ ቤተሰቤ ተደበላለቀ እያለም በስጋት ቀጠና ላይ እንደወደቀ የሚታይ ጉዳይ ነው። ስትገባ ስትወጣ በኩርኩም የምትላት አቢጌል አሁን ላይ ዳጣ እባክሽ አቢጌል እንደዚህ አይነት ነገር ይቅርብሽ እያለቻትም ትገኝ ነበረ። ታዲያ አቢጌልም ሚስጥርሽን ያላወቅኩ መስሎሻል? ከዚህ በኋላ እንደፈለገኝ ነው የማደርግሽ እያለቻት ትገኝ ነበረ። ታዲያ ናታና ዳጣን አሁን አንድ ቦታ አረፍ ብለው የሆዳቸውን እያወጉ ይገኙ ነበረ። እናም ዳጣ ናታን ለምንድነው አቢጌል እንደዚህ እየተነጫነጨች ያለችው እና ምንድነው የተፈጠረው? ምን አዲስ ነገር አለ? እያለችም እየጠየቀችው ይገኝ ነበረ። ታዲያ ናታንም ኤቢን ታውቂያት የለ በሆነ ባልሆነው መነጫነጭ ነው፣ ምንም አልሆነችም ባክሽ የተለመደ ጉዳይ ነው ሲል ነበረ ለዳጣ እያስረዳት የሚገኘው። ታዲያ ዳጣ ለየት ያለ ባህሪ ብታሳያት ስለ አቢጌል አጥብቃ ማወቅ እየፈለገች ትገኛለች። አሁን ላይ አቢጌል አጥመዳ ውስጥ እየገባላትን ናታንን ማሳቀቋን እንደቀጠለች ትገኛለች። ታዲያ ዳጣና ናታን አብረው ተቀምጠው ስታገኛቸው ቅናቷ በረከተ። እናም አቢጌል አሁኑኑ ናና ከንፈሬን ሳመኝ ስትል ናታንን ጠየቀችው። ናታንም ቀና ብሎ በማየት እየተወዛገበ ይገኝ ነበረ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።